በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድሚያ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቤዛዊተ ዓለም የድንግል ማርያም ያደራ ልጆች፣ የቅዱሳን ሰማያውያን መላእክት፣ ቅዱሳን ምድራውያን ደቂቀ አዳም ወዳጆች፣ በልዩ አጠራሩ በጠራን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳንወደው የወደደን ስንርቀው አድርጎ የፈለገን በመከራችን በችግራችን ጊዜ ዳገት ቁልቁለቱን ያልተለየን አምላካችን እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ቤዛዊተ ዓለም መለኮትን በሥጋ የወለደች ለእርሷም ክብርና ምስጋና ይድረሳት። እንግዲህ እንደ እግዚአብሔር መልካም ፈቃድ ባለችን ደቂቃ ውስጥ አንድ የመጽሐፍ ቅዱስ ቃል አንስተን እንማማራለን። ቃሉም እንዲህ ይላል፣ እግዚአብሔርም የሕፃኑን ጩኸት ሰማ። ምን አልኳችሁ? እግዚአብሔርም የሕፃኑን ጩኸት ሰማ። ወሰምዐ እግዚአብሔር አውያቶ ለውእቱ ሕፃን። ቃሉ ተጽፎ የሚገኘው በኦሪት ዘፍጥረት ምዕራፍ 21 ተራ ቁጥር 17 ላይ የሚገኝ ቃል ነው። እንግዲህ እግዚአብሔር የሕፃኑን ጩኸት ሰማ። በምን ምክንያት የሕፃን ጮኋል ወደ እግዚአብሔር? እግዚአብሔር ስለምን ሰማው? ይህ ወደ እግዚአብሔር በጥብቅ የጮኸው ልጅ ያለቀሰው ልጅስ ማን ነው የሚለውን አይተን ትምህርታችንን የምንጨርስ ይሆናል። የቀደሙ አባቶቻችን የነቢያት፣ የሐዋርያት የእግዚአብሔርን አንድነት ሶስትነት የተረጎሙ የሊቃውንት በረከታቸው ይደረሰን። እንግዲህ የሰው ልጅ በዚህ ዘመን የሚኖረው ወይም እድሜው በጣም ትንሽና ጥቂት ነው። አብዛኛውንም 90% የሚኖረው በመከራና በሐዘን በጭንቀት ነው። ለምን ከተባለ የሰው ልጅ ብዙውን ጊዜ መከራን፣ ሐዘንን፣ ጭንቀትን የሚያመጣበት ሰው ይሆናል። በተለየ ሁኔታ ደግሞ ራሱ በፍላጎቱ ለስጋዊ ፈቃዱ ብቻ ሲል መከራንና ሐዘንን በራሱ ላይ ያመጣል። ሶስተኛ እግዚአብሔር ደግሞ እኛ ሊፈትነን ምን አይነት ሃይማኖተኞች እንደሆነ ምን አይነት በእግዚአብሔር ተስፋ እንዳለን ጽናት እንዳለን ለመፈተን እግዚአብሔር ደግሞ ያመጣበታል። ነገር ግን የዚህ ሕፃን ከጠቀስኳቸው ሰው ይህን መከራና ሐዘን አምጦበታል። ሳይፈልግ እንዲያዝን እንዲጨነቅ ሆኗል። ለምን ከተባለ ይህ ሕፃን በባዶ ምድረ በዳ የሚበላው የሚጠጣው አጥቶ፣ የሚለብሰው አጥቶ፣ የሚጠጋበት ቤት ዘመድ አጥቶ ብቻውን ጨንቆት ነበር። የነበረችውም አንዲት እናቱ ብቻ ነው የነበረች። ሌላ ማንም አልነበረም በዛ ምድረ በዳ። በዚህ ምክንያት ወደ እግዚአብሔር ጮኋል እና ለዚህ ነው እግዚአብሔርም ጩኸቱን ሰማ። ማን ነው ከተባለ መለስ ብለን ስንመለከት ይህ ደጉ አባታችን የአብርሃም ከአጋር ከምትባላ ወይም ባሪያ ወይም ደግሞ የቤት ሰራተኛ ተብላ እንደምትገለጸው ከእርሷ የወለደው ይስማኤል የሚባል ልጅ ነበረው እና የዚህ የይስማኤል እናቱ አጋር የምትባለዋ በድላ ነበረ። አንድ ኃጢአት ሰርታ ነበር። ኃጢአቱ ምን መሰላችሁ ወገኖች? እቺ አጋር የምትባለዋ እመቤቷ ሳራ የአብርሃም ሚስት ልጅ የላትም ነበረ። ከዚህ በኋላ ሳራ እግዚአብሔር እኔን እንዳልወልድ ቢያደርገኝ፣ ነገር ግን ባሌ አብርሃም እንዴት ያለ ልጅ ይቀራል? እኔን ስለወደደኝ እንዴት ልጅ ሳይወልድ ይቀራል? ብላ ከሰራተኛዋ እንዲወልድ አደረገች ሳራ። የሚገርም እኮ ነው። ከዚህ በኋላ ነገር ግን ይህች አጋር የምትባለው የቤቷ ሰራተኛ እርሷ ሳራ እንዳሰበችላት አይደለም ያሰበችው። በእመቤቷ በሳራ ላይ ጨከነችባት። ወሶበረየት ከመጸንሰት ሀደገት አክብሮታ ለእግዝእታ ነው የሚለው። እንደ ጸነሰች ባየች ጊዜች አጋር የምትባል ሴት እመቤቷን ሳራን ማክበሯን መታዘዝን እምቢ አለች። ሳራ ልጄ እንደዚህ አድርጌሽ ስትላት፣ እንዴ እኔ እኮ ልጅ አለኝ፣ ከዚህ በኋላ እኮ የደጉ የአብርሃም ሚስት ማለት ነኝ፣ ልጅ መውለድ የምችል እኔ ነኝ፣ እዚህ በኋላ የገንዘቡ ባለቤት እኔ ነኝ አለች። አያችሁ፣ አንዳንድ የሰዎችን ትዳር አፍርሰው እነርሱ የሰው ትዳር ለመምራት የሚያሰቡ ሰዎች አሉ። ነገር ግን እግዚአብሔር ከሌለበት ወና ነው የሚሆነው። ይህች አጋር ሀሳቧ ትንሽ ነው የነበረ፣ ጉዞዋ ከእግዚአብሔር ጋር አልነበረም። የሳራን ሀብት ለእርሷ የምታደርግ ስለመሰላት በጊዜው
እንዴት አንቺ ታዘዥኛለሽ? እኔ እኮ ልጅ እየወለድኩለት ነው፣ አይቻልም፣ አንቺ አታዘዥኝም አለቻት። ይህንን በድላ ስለነበር እግዚአብሔር በምክንያት ይህች ሳራ የምትባል ሴት የአብርሃም ሚስት አዘነች። አብርሃም ባሌ ሆይ እኔ በእኔ ያደረግኩት ነገር ሁሉ በአንተ የተነሳ እገፋለሁ፣ መከራ ደረሰብኝ፣ ሐዘን ደረሰብኝ፣ ሁሌ ስነሳ አምስተኛ ማለቅሳለሁ አለችው ሳራ አብርሃም። ከዚህ በኋላ አብርሃም የእግዚአብሔር ሰው ነውና እንዴት ለምን እንደወልድ ያደረግሽኝም እኮ አንቺ ነሽ፣ አሁንም ይህች ሰራተኛ ያለሽ በአንቺ እጅ ናት፣ እንደፈለግሽ አድርጊያት አላት። ከዚህ በኋላ ሳራ እግዚአብሔር በድላ ስለነበር ይህች አጋር የምትባል ሴት በእግዚአብሔር ላይ ኮርታ ነበር። እግዚአብሔር ትዕቢተኛን አይወድምና ኮርታ ስለነበረ ይህች ሳራ ምን አደረገች? ከቤቷ ወጣ እንድትሄድ አደረገቻት። አሁን ላይ ቤት ላይ እንደሚያባርሩት አይደለም። አሁን ላይ ዝም ብለው ነው ደሞዝ እየቀሙ እንደሚሰዱት ሳይሆን ይህች ግን በገንዘብ በራሷ ላይ መጣባት ነው። አንቺ ውጭ እንጂ ያልወጣም ብላ ስለነበረ አይ እዚህ በኋላ ተነሽና ወደ በረሃ ሂጂ፣ ቤት ልቀቂ አለቻት። ከዕለታት በአንድ ቀን ነው እግዚአብሔር ይህችን የሳራን ስለሰማናት ይስሐቅ የሚባል ልጅ የ12 ነገደ እስራኤልን የሚወልድ ያዕቆብን የሚወልድ ይስሐቅን ወለደች። እግዚአብሔር ደግ ነው። አያችሁ፣ ሳራ እግዚአብሔር ምርር ብላ ነግረው ነበረ። ጌታዬ ሆይ ለእኔ እኮ ልጅ ስለሌለኝ ነው ይህ ሁሉ በደል በእኔ ላይ የሚፈጸመው። እኔ መልካም አደርጋለሁ፣ ነገር ግን ቤቴን ትተሽ ውጭ አለችኝ አለች ብላ እግዚአብሔርን ጠየቀችው። ጸናች። በጥያቄዋ መጽናት ነው። አሁን ላይ የሚገርመው ነገር እኮ እግዚአብሔርን ስንጠይቀው እንደው ታክሲ ላይ ሂሳብ ከፍሎ ቶሎ መልሱን አምጣ እንደማለት ነው። እንደው ቶሎ በቃ እግዚአብሔር ዛሬ መተነገ ካልተደረገ በቃ እንደማይሰማን ነው የምናየው። እንደዛ አይደለም። ሳራ በፍጹም ልባ ነው ዝማ እግዚአብሔርን ሁሌ ጠዋትም ማታም እግዚአብሔርን ጠይቀዋለች። አቤቱ ጌታዊ ለአንተ የሚሳለ ነገር የለም እኮ ካላጣኸው ነገር ለእኔ አንድ ልጅ ብትሰጠኝ አለችው። እግዚአብሔር ደግ ነው፣ የሚሳነው የለም። ይስሐቅ የሚባል ልጅ ሰጣት። ከዚህ በኋላ እሷም ፍታራዋን በዚህ ምድር የሚገርማችሁ ነገር በሰው ላይ ያደረጋችሁት ነገር ክፉ ብታደርጉ ክፉ ነገር ይገርማችኋል። አይደለም በኋላ በምጽአት እግዚአብሔር የሚፈርድብን ይቅርና አሁን በዚህ ምድር እንኳን የሰራናትን ነው የምንቀበለው። ክፉ ብታደርጉ እርግጠኛ ላይ ነገ ክፉ ታገኛላችሁ። አባትህን ባታከብር አንተ ነገ የማያከብር ልጅ ትወልዳለህ። እናትህን የማትታዘዝ ከሆነ ነገ አንተን የማይታዘዝ ልጅ ትወልዳለህ። ሳራም የወጉ ደረሳት፣ ልጅ አገኘች፣ ደስ አላት። ልጇ ከባሪያ ከኢስማኤል ከአጋር ከሰራተኛዋ ልጅ ጋር ሲጫወት አንድ ላይ አየቻቸው። ከዚህ በኋላ ሳራ ታዲያ ይሄ ገንዘብ እኮ እኔን የምወስደው ብላለች እች ልጅ፣ ስለዚህ እውነቷን ነው እንዲህ አለች። አየች፣ ያጠራቀምትን ገንዘብ አትወስደውም አለች ሳራ። የሚገርም እኮ ነው። ነገር ግን ገንዘብ ከንቱ ነው። ኃላፊ መሆኑ ትተው እንደምትሄድ ስላላወቀች ነው። እና ምን መሰላችሁ፣ ወደ ታሪኩ ልመለስና ከዚህ በኋላ ይሄ ልጅ የተጫወተ ባየችው ጊዜ ስለቀናች አብርሃምን ምን አለችው መሰላችሁ? ስድድ አለ ዛቲ ዓመት ምስለ ወልዳ፣ የዚችን ባሪያ ልጅ እስማኤልን ከልጇ ጋር ስደዳት፣ ወይም ደግሞ ባሪቱን ከልጇ ጋር ስደዳት ከቤት ያለችው። ከዚህ በኋላ አብርሃም ወእጹበ ኮኖ ዝንቱ ነገር በእንተ ወልዱ፣ እቺ ሳራ የምትባለው ሚስቱ ይወዳት ስለነበረ እምቢ እንዳይለት ሚስቱ ናት፣ ይወዳታል። በፈቃድ እግዚአብሔር ነው ያገባት። ታዲያ ምን ማድረግ ይችላል? ተጨናነቀ። ወደ እግዚአብሔር ምርር ብሎ እግዚአብሔርን ጠየቀ። አብርሃም ጨነቀው። እዚህ በኋላ እግዚአብሔር ሲጨነቁ ዝም ብሎ የማይደግ አምላክ እግዚአብሔር ምን አለ መሰላችሁ? አብርሃም አለው። አያችሁ፣ ጠራው እግዚአብሔር። አቤት ጌታዬ ሆይ አለ አብርሃም፣ ለምን ትጨነቃለህ? ወኢይኩን እጹበ ዝንቱ ነገር በቅድሜከ፣ ይህ ሚስት ሳራ የነገረች ነገር ልጅን ከቤቷ አስወጥተህ ስደደው ስላለች እንዳትጨናነቅ፣ ምንም ሀሳብ አይግባህ አለው እግዚአብሔር። አያችሁ፣ ሁላችንም እግዚአብሔር በጭንቀታችን ሀሳብ አይግባችሁ ይበለን። ሀሳብ አይግባ፣ አትጨነቅ፣ እኔ ያለው ለምን ትጨናነቃለህ አለው። ኩሎ ዘትቤለከ ስምዓ ለሳራ፣ ሚስት ሳራ ያለችን ሁሉ ስማት፣ ከቤት አስወጣ ብትልም አስወጣላት አለው። ከዚህ በኋላ አብርሃም እግዚአብሔር አነጋግሮታልና ሁሉን የሚችል እግዚአብሔር ስላነጋገረው አብርሃም ደስተኛ ሆነ። ምንም ልጁን ከቤቱ አስወጥቶ መስደድ ጭንቅ ቢሆንበትም መጀመሪያ ጨንቆት ነበረ። ምክንያቱም ሕፃን ልጅ ነውና የሚበለው የለም፣ የሚጠጋበት የለም። የሚሄድ ወደ በረሃ ቦታ ነው። እናቱ የነበረ የግብፃዊት ባሪያ ናት። የት ይደርሳሉ? ነገር ግን እግዚአብሔር አብርሃም ሆይ አይዞ ስላለው አብርሃም ደስተኛ ሆነ ይላል። ለምን? እግዚአብሔር ነው አይዞ ያለው፣ ሰው አይደለም። ዛሬ አይዞ ብሎ ነገ እንደሚረሳ እንደሚተው ሰው አይደለም እኮ እግዚአብሔር አይዞ ሳለን ምንም አትጨናነቁ። ሰው አይዞ ስላላችሁ ደስተኛ አትሆኑ፣ ነገ ይተዋችኋል። እግዚአብሔር አይዞ ካላችሁ ግን እግዚአብሔር አይዟችሁ ብሎ ከጠየቃችሁ በእግዚአብሔር መንፈስ የምትሄዱ ከሆነ ምንም ሊጨንቃችሁ ምን ሊገዳችሁ አይገባውም።
ከዚህ በኋላ አብርሃም ወተንሳ አብርሃም በጽባሕ ማሉ ተነሳ አብርሃም ደስ አለው፣ እግዚአብሔርን አመሰገነና ወነሳ ህብስተ ወማየ እንጀራን የሚበሉት እንጀራ ምግብ ውሃን አድርጎ ለአጋር ሰጣት ለሰራተኛዋ። እንግዲህ እዚህ በኋላ ይህ ሁሉ ግፍ የደረሰ ይሁን እንዲህ እንድትሆኝ ያደረገሽ ራስሽ ነሽ፣ በገዛ እጅሽ ነሽ። ስለዚህ እኔ ምንም ማድረግ አልችልም፣ ሂጂ አላት። ይህ ሁሉ ግን ምክንያቱ ገብቷቸዋል። በድላ ስለነበር ነው፣ ኮርታ ስለነበር ነው። እሷ ልጅ ሰጠኝ ብላ በመሬቷ በሳራ ላይ ኮርታ ስለነበር እንድትሰደድ ሆነች። ከዚህ በኋላ ምን ሆነ መሰላችሁ? ከዚህ በረሃ ተነሳ ሄደች። እሷ ልጇን ያዘች፣ ምግቧን ያዘች። የተቋጠረ ሽንቅ እንደምታውቁት ነው። ከቤቱ እንደወጣ ነው የሚያልቀው። ምንም መህን የለውም። ከዚህ በኋላ ያን ስንቅ ይዛ ወደ በረሃ ተሰደደች። ማንም የለም፣ በቃ ማንም የለም። በረሃ ብቻ። በዚህም ዱር ነው፣ በዚህም ዱር ነው። በዚህ የምትሰማው የነፋስ ድምፅ ብቻ ነው፣ የአራዊት ድምፅ ብቻ ነው የምትሰማው። ዚፋን በሚባል በረሃ ውስጥ ነው የምትኖረው። ከዛ ከደረሰች በኋላ ውሃ ልቀማ ይላል። የምትበላው ምግቡም ውሃውም ነገር ሁሉም ነገር አከተማ፣ አለቀባት። ከዚህ በኋላ ነው መከራና ሐዘኑ የመጣው። ይህ ነገር ሲያልቅባት ምንም ማድረግ አልቻለችም። ጨነቃት። ወደ የት ትሄድ? ማንን ትጠይቀዋለች? ለምን በዛ ሀገር እሷ ስደተኛ ናት፣ ማንም የላትም። እግዚአብሔር እንኳን በምክንያት ልጅ እንኳን ሳይኖራት እንዳይቀር እግዚአብሔር ስለፈለገ እንድትወልድ ቢያደርጋት ምን ሆነች? በገዛ እጇ ከቤት እንድትወጣ ሆነች። ከዚህ በኋላ በባዶ ምድረ በዳ ተሰዳ በጣም ተጨናነቀች። ውሃው አለቀ፣ እንጀራው አለቀ፣ የምትበላው ለልጇ የምትሰጠው አጣች። አማራጯ የአጋር ምን መሰላችሁ? ልጇን ከዛፍ ስር አስቀምጣው ሩቁና ማየት። ለምን የእናት አንጀት አይችልማ? ያለቅሳላ ይዘው ታቅፈው እያለ እናቴ የምበለው ስጭኝ፣ እናቴ የምጠጣው ስጭኝ እያለ እያለቀሰባት ነውና በጣም የሚገርም ነው ወገኖች። አይደለም ልጅ የሚበላው አጡ ይቅርና ሰው የሆነ ሰው ቸግሮች ሳይደስ የሚለው ሰው የለም። በጣም ምርር ብላ ለቀሰች። ወገደ ፈቶ ለሕፃን ታይተ አቲ እጽ ወፈረት ወበከት ልጇን ከአንዲት ዛፍ ስር ጥላው አስቀምጠው ምርር ብላ ለቀሰች ይላታል። እዚህ በኋላ አጋር ተጨናነቀች። ዛሬ ብዙ ሰዎች እኮ የሚገርማችሁ ወገኖች የአጋር ብቻ እንዳይመስላችሁ። ብዙ ሰዎች የሚገርማችሁ ልጃቸው የምበለው እናቴ ዳቦ እያላት አንድ ዳቦ የምትሰጠው አጥታ አንጀቷን አጥፋ ልጇን ታቀፋ ስታለቅስ የምትውል እምባዋን ከልጇ ላይ ስታፈስ የምትውል እና ስንት አለች መሰላችሁ ወገኖች። ዛሬ እኛ ሞልቶልን በልተን ስናድር እንዳይመስላችሁ፣ እኛ ለብሰን ቤተክርስቲያን ስንመጣ እንዳይመስላችሁ። ብዙ ተፈናቅለው በየሜዳው ከአንድ ቤት ከአንድ ካምፕ ስንት ሰው አለ መሰላችሁ። በቃ እጥፍ ብላ ልጇን እምባዋ ላይ እያፈሰሰች የተቀመጠ ብዙ እናት አለች። እግዚአብሔር እነዚህን አይነት ሕፃን ጩኸት ይስማልን። ከዚህ በኋላ ምርር ብላ አለቀሰች። ሕፃኑን ምርር ብላ አለቀሰ። ከዚህ በኋላ ነው እግዚአብሔር ይህ ሁሉም ጭንቀታቸውን አየ። ለምን? ሕፃኑ ከባዶ ዛፍ ስር ነው አስቀምጠው ሄደቻ። ባዶ በረሃ ነው። የሚጠጣ ውሃ እንኳን ያጡ እኮ ባዶ በረሃ ነው። የሚጠጣ ውሃ የለም፣ የሚለው ሰው ልጅ የለም። እናቱን ስታውሸሻ ብላለች። ለምን? ልጇ እያለቀሰ አንጀቱ አልቻለም። ካጠገቡ ቁጭ ብላ እንዳታጽናና እንዴት ሆና ምግብ ነው የሚላል ስለ ጨነቃት ከአንዲት ዛፍ ስር አስቀምጠው ሩቅ ናት ታያለች፣ አውሬ እንዳይጣላው። ይህ ሕፃን ከዚህ በኋላ በጣም አለቀሰ፣ ጮኸ። ብዙዎች እኮ የሚለብሱት አጥተው አንድ አንሶላ አጥተው እንኳ ካርቶን ልብስ አድርገው ብዙ መስመር ላይ ወድቀው የሚያሉ ወገኖቻችን አሉ። ዝናቡን የሚያሳልፉት ቤት አጥተው ዲሽ ወይ ገብተው የሚያሉ ብዙ ወገኖቻችን አሉ። ወገኖች እነዚህን ነው ማሰብ። እግዚአብሔር በምጽአት ጊዜ በሚመጣ ጊዜ የሚጠይቀንም ይሄንን ነው። ብራቆት አልብሰኛል ወይ ነው የሚለን እኮ። ጥያቄ ዋናው ይሄ ነው። ብራብ አብልተኛል ወይ እኮ ነው ዋናው ጥያቄ። የምንጠየቅ የመጨረሻው ግን ይሄ ነው እኮ። አለኝ የለኝም አይደለም፣ ሁለት ይኖረናል፣ አንድ መስጠት ነው። ይሄ ደግሞ እግዚአብሔር አብሮ ስለሆነ ነው። በእርግጥ ማድረግና ማውረድ ይለያያል። እግዚአብሔር አብሮ ስለሆነ ነው። እና ከዚህ በኋላ ሕፃን አማራጭ የለው ሲያለቅስ እግዚአብሔር ወሰምአ እግዚአብሔር አውያቶ ለውእቱ ሕፃን እግዚአብሔርም የሕፃኑን ጩኸት ሰማ። እግዚአብሔር የሕፃናቱን ጩኸት ሰምቶ መከራና ሐዘኑን ያቁምልን። አያችሁ ሕፃን በማን ምክንያት እንዲህ ሁላ መከራ እንደደረሰበት? በእናቱ ምክንያት፣ በሰው ምክንያት እኮ ነው። እሱ ከሚያውቀው ነገር ምንም ነገር የለም። ሳራም እናቱ ላይ የምትመስለው ምንም ያውቀው ነገር የለም። ነገር ግን እናቱ የበደለችው ምክንያት በዛ በረሃ የሁላ መከራ ደረሰበት። ነገር ግን እግዚአብሔር የወደቁትን የማይረሳ አምላክ
በዛ ቦታ ሆኖ የሚያለቅሰውን ያን የሰራተኛዋ ልጅ ማንም በሌለበት ባዶ ምድረ በዳ እግዚአብሔር ሰማው። ከዚህ በኋላ እግዚአብሔር ምን አለ መሰላችሁ? ወመጻ መልአከ እግዚአብሔርም ሰማይ፣ የእግዚአብሔር መልአክ ከሰማይ መጣ። ወጸውዓ ለአጋር፣ አጋርን ጠራት። አጋር ምን ሆነሻል? አትዘኚ፣ ልጅሽን አንሺውና አጽናኙ፣ ልጄ በይው አላት። አያችሁ፣ እግዚአብሔር እንደዚህ ቸር ነው። ሰው የናቃቸውን ሰዎች ያሳደዷቸውን እግዚአብሔር ያነሳል። ሰዎች ስለጠሏችሁ፣ ሰዎች ስለጣሏችሁ ምን መጨነቅ የለባችሁም። ለምን? መዝሙረኛው ልበ አምላክ ዳዊት በመዝሙር 144 ላይ ምን ይላል መሰላችሁ? እግዚአብሔር ያጠግቦሙ ለርሁባን፣ እግዚአብሔር የተራቡትን ያጠግባቸዋል። እግዚአብሔር ያነሥኦሙ ለእለ ወድቁ፣ እግዚአብሔር የወደቁትን ያነሳቸዋል። ማንም የላቸውም። ከእንግዲህ አበቃላቸው አበቃለት የተባለውን ሰው እግዚአብሔር ያነሳዋል። እግዚአብሔር ታሪክ ቀያሪ ነው። ዋናው የኛ ጽናት ነው። ከልባችን እግዚአብሔርን ከጠየቅነው ምንም ለእግዚአብሔር የሚሳነው ነገር እኮ የለም። ሁሉ በእጁ የሆነ እኮ ነው። ሊቁ በቅዳሴው ሁሉ በእጁ የሆነ ለእርሱ ምን አለው? ምን የሚሳነው ምን አለ ነው ያለ። እግዚአብሔር ይትወከፎሙ ለብሔራት ወለጓለ እማውታ፣ ባልቴቶችን ረዳት የሌላቸው የሙት ልጆችን ሳይቀር አይደለም አጋር እናቷ አብራ እያለቀሰች እየጸለየችን የሞቱትን እናት አባት የሌላቸውን እግዚአብሔር ይቀበላቸዋል፣ ይረዳቸዋል አለ እግዚአብሔር። በአምላክ ዳዊት እንዲሁ ተናግሯልና እግዚአብሔር የሚተው አምላክ አይደለም። እግዚአብሔር የሚረሳ አምላክ አይደለም። ልብ ብላችሁ የምትመለከቱ ነገር ቢኖር ዛሬ እንዳገኛችሁ አትኖሩ፣ ነገ ታጣላችሁ። ዛሬ ጤነኛ እንደሆነችሁ አትኖሩ፣ ነገ ትታመማላችሁ። እንደ ታመማችሁም ነገር ግን አትቀሩ፣ ነገ ትድናላችሁ። ዋናው የእናንተ ጽናት ነው። የምታገኙትን ደስታችሁን፣ የምታገኙትን ሀብታችሁን፣ ገንዘባችሁን በመጠን በልክ አድርጉት። እንደው ስታገኙ እንደው ወደ ላይ መሬት ጠበበኝ አላችሁ፣ ሰማይ የራቀኝ ካላችሁ እግዚአብሔር ስራው ድንቅ ነው። ምእመን እግዚአብሔር በኩሉ ቃሉ፣ እግዚአብሔር በስራው ሁሉ በቃሉ ሁሉ እግዚአብሔር የታመነ ነው፣ በስራው እውነተኛ ነው ይላል። እግዚአብሔር ሁሉን ይከፍላል ለየስራው ነው። ይህች ሀገር ሁሉ መከራ የደረሰባት ምን መሰላችሁ? ያገኘችውን በልጇ ተመክታ ስለነበር እኮ ነው። አያችሁ፣ ልጅ መውለድ ያስመካል እንጂ ልጅ እኮ የእግዚአብሔር እኮ ነው። ያ የተወለደው ልጅም እኮ እግዚአብሔር ካልባረከው ገሎ ሊያሰድድ ይችላል። እግዚአብሔር ሲባረከው ብቻ እኮ ነው። እንደ ድንግል ማርያም ያለችን የወለዱ እንደሆነ ለእናት አባቷ ቀርቶ ለእርሷ ቀርቶ ለዓለም መድኃኒት የሚሆን ኢየሱስ ክርስቶስ የወለደች ልጅ መውለድ የሚቻለው እኮ በሰው በመውለድ እኮ ነው። ነገር ግን ደግሞ ሊያስፈራ አይችልም። እግዚአብሔርን በትሕትና ልጅ ስለሰጣት እግዚአብሔር ማመስገን ነበረባት። ለምን? ልጁ የማነው? እሷም የማናት? የእግዚአብሔር ነዋ። ሁሉም ምን የሚያስቆራ የዚህ ዓለም ገንዘብ ምን የሚያስቆራ ነገር የለም። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ ኦ ፍቁራን እግዚአብሔር የምትወዱ ወንድሞቼ ሆይ ይላል፣ በማናቸውም ነገር በሀብትም ይሁን በጤናም ይሁን በገንዘብም ይሁን በሰውም ይሁን ባለስልጣን ወገን ባለውም ይሁን አትኩሩ፣ ልንኮራም አይገባንም ይላል። ይህ ኃላፊ ነውና ይኸው ያጋልጭ እኮ በቃ ብትወልደውም አልረባትም ማለት ነው። እንደሱ ሀሳብ ስለሆነ የአብርሃም የዚያን ያክል ሰራተኛ ያለው ሰው ልጅ ወለደች። ያን ሁሉ አገልጋይ የነበረው አባት ልጅ ግን በበረሃ ነው የሚጠጣውና የሚበላቸው ይወደቅ። እግዚአብሔር ሰው ድንቅ ነው። ሲታገኙም በጣም ደስ አይበላችሁ። ስለሰጣችሁ እግዚአብሔር እኮ ይሄን የሰጠኝ ሰዎችን እርዳበት ብሎ ነው ብላችሁ አስቡ። ጤነኛ ስትሆኑም ጤና የሌላቸውን ሰዎች እርዳ ብሎ እግዚአብሔር ነው ጤና የሰጠኝ ብላችሁ አስቡ። ጉልበት ስላላችሁም ደካሞችን ልንረዳበት ነው ብላችሁ አስቡ። ጠላታችሁን ማጥያ ወዳጃችሁን መጥቀሚያ አታድርጉት። ይህ ሁሉ የእግዚአብሔር ስለሆነ ነው። ከንቱ እንዳይሆንባችሁ አስተሳሰባችሁ። የአጋር አስተሳሰብ ከንቱ የሆነባት ምን ላይ መሰላችሁ? በመውለዷ ብቻ የዛ ሁሉ ገንዘብ አላፊ መሆን ስለመሰላት ነው። እግዚአብሔር ግን ስራው ድንቅ ስለሆነ ነው። እና በማናቸውም ነገር ልትኮሩ አይገባም። እግዚአብሔር ወይም ደግሞ እግዚአብሔር እኛን ለማዳን እርሱ በፈጠረው ስጋ ለመወለድ እምቢ አላለምና ወይ አብየ ተወልዶ በአምሳለ ገብር ከአራቱ ባሕርያት ስጋ ከአምስተኛ ባሕርይ ነፍስ በፈጠረው በሰው አምሳል መወለድን እኮ እግዚአብሔር እምቢ አላለም። በበረት ሲወልዱት ይህ የዓለሙ ጌታ በከብቶች በረት ሲወለድ እምቢ አላለም። ይህ ሁሉ አልተበትም፣ አልፈራም። እግዚአብሔር አያችሁ፣ እግዚአብሔር ሊፈራ አልቻለም። ታዲያ እግዚአብሔር ያልፈራው እንዴት ነው የምንቆረው? በአንድ ቀን ራስ ህመም ተኝተን የምንውለው ነው። በአንድ ቀን በሽታ የምንሞተው ምን አንድ ቀን አንድ ሰው እኮ ነው ከባድ በሽታ ያዘው ሲባል አሁን ስንት ቀን እህል ሳይበላ ይውላል ያድራል። ነገር ግን እግዚአብሔር ሁሌም የማይመግ 40 መዓልት 40 ሌሊት በቀራንዮ በገዳመ ቆሮንቶስ የጾመ አምላክ ሊኮራ አልቻለም።
እኛ ትንሽዬ ስናገኝ ጠግበን ስንውል ኩራታችን መከራ፣ ስናጣ ማማረራችን መከራ፣ ትንሽዬ ያጣን እንደሆነ እግዚአብሔርን ወረር። በእውነት ወገኖች እንደዚህ አይደለም። ስለሰጠንም ስላገኘንም እግዚአብሔር ማመስገን ይኖርብናል። እንዲህ ካልሆነ የክርስቲያናዊ ሕይወት መንገዳችን ይበላሽብናል። የአጋር መንገድ ተበላሸ። ነገር ግን የወደቁትን የማይረሳ አምላክ ያችን በደል ሰርታ ስለነበር ያንን ያሳየ ስለፈለገ ነበር እግዚአብሔር ሁሉ መከራ ያመጣባት። እዚህ በኋላ እግዚአብሔር የሕፃኑን ጩኸት ሰማና እንድታረጋገው አዘዛት። ከዚህ በኋላ የሚበላው የሚጠጣው ውሃን ከአጠገቧ እግዚአብሔር እንድታገኝ ያደረገላት፣ ውሃውንም አፈለቀላት። አያችሁ፣ እግዚአብሔር ለጨነቃቸው ደራሽ ነው። እግዚአብሔር ወገኖች ምንም አይነቃችሁ። ብቻ እግዚአብሔርን በንጹህ ልቦናችሁ ጠይቁት። በደለኛ ሆናችሁ ብትጠይቁት ግን ሊሰማችሁ አይችልም። ምክንያቱም እግዚአብሔር ንጹህ አምላክ ነውና፣ እግዚአብሔር የሚቀበለው ንጹህ ነገር ነው። የአቤልና የቃየል መስዋዕት ታስታውሳላችሁ። የአቤል ልመና ንጹህ ነው። እግዚአብሔር ንጹህ ባሕርይ ነው። ስለዚህ እኔ ንጹህ ነገር ባቀርብ ነው እግዚአብሔር የሚቀበለኝ ብሎ ንጹህ መስዋዕት ቢያቀርብ እግዚአብሔር ተቀበለው መስዋዕቱ። ይህ የቃየልን ግን አልተቀበለው። በንጹህ ሆነን እግዚአብሔርን የምንለምነው ከሆነ ጭንቀታችንን እግዚአብሔር የማይፈታበት አንዳችን ነገር የለም። አጋር ምንም በደል ብትሰራ ወደ እግዚአብሔር የጮኸችው በንጹህ ልቦና ነው። ምክንያቱም የሚጮህበት ሰው የምትጠይቀው ሰው ስላጣች ምርር ብላ ከልቧ ነው። እንደው ግን በማሽቃበጥ ምናምን አይደለም። እንደው ሰዎች እዩኝ እንደው ነጠላ ለብሼ ምናምን ማለት ነው። እንደው ከባዶ ሜዳ ሆና ርር ብላ እግዚአብሔር ነው የጠየቀች። አየህ፣ እግዚአብሔርን ርር ብለን ሁላችን ጠይቀን መብታችን እንዲሰጠን እግዚአብሔር መልካም ፈቃዱ ይሁንልን። እግዚአብሔርን የብላቴናውን ጩኸት ሰማ። ኦሪት ዘፍጥረት ምዕራፍ 21 ተራ ቁጥር 17። እስካሁን ድረስ ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ይቆየን።